ያሰብኩት ነገር ደስ ላይልሽም ይችላል ምናልባት ወይ ሐሳቤ ልትደግፊ ትችያለሽ ብዬ አስባለሁ አንቺ ወደ አረብ ሀገር ብትሄጂ የሚል ሐሳብ አሰብኩኝ አንተ የምርህን እንዴ አዎ ልጆቻችን ለማሳደግ አይደል አንቺ ብትሄጂ በጣም የዚህ ሁለታችን ሰርተን ከመናመጣው እጥፍ ታመጫለሽ ማለት ነው ትናንትና ዴይኬር ሲገቡ ዛሬ እንደው ትንሽ ደቂቃ ረፍት ስተገኘ ሁሉ ነገር እንደዚህ ነፃ መሰለ እንዴት እንዳሳለፈን ተረሳዋለህ እንዴ በቃ በእናትህ በቃ እኔ በንግዶች ቶፒክ አድርገህ በቃ አትምጣ ምን ማለት ነው የምሬ በጣም እንጣላለን በቃ አረፍ ሰርታ ካበር ካላከች እኔ የሚያግዘኝ ሰው ቀጥራለሁ በቃ አለቀ አይደለም አንቺ ለልጆችሽ ዋጋ መክፈል አትፈልጊም ማለት ነው ማለት ደስ ይያለሽ የምታደርጊው ነበር ይመስለኝ ነው ደስ ይያለሽ እንደምታረጊው ለልጆቼ መስሎኝ ዋጋ የከፈልኩት በቃ እውነቴን ነው በቃ እኔ አትፈታነኝ እኔ ከዚህ በላይ በንዙት አትፈትነኝ በቃ ያልፈልግም ሰላም እንዴት ናችሁ እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን እንግዲህ ለዚህ ሰዓት ደርሰናል እንዴት ናችሁ የሚ ቤተሰቦች አላችሁ እኛም አለን እንግዲህ ዛሬ በአዲስ ቪዲዮ በአዲስ ሐሳብ መጥቻለሁ ቤተሰቦች ዛሬ ኤሚን ፕራንክ ማድረግ ፈልጋለሁ ኤሚን ብቻ ሳይሆን ኤልዱንም ፕራንክ ነው ማድረጋቸው ትላንትና ተጫውተውብኛል እውነት ለመናገር ማን ነው እኔ የኔ ጡት ነው ምናምን ብላ የጡት ወተት ነው ምናምን ብላ ተባብረው ነው የተጫወቱብኝ እውነት የበላሁትን ቁርስ ሁሉ ማለት ነው ያበላሹት ማለት ይቻላልና ዛሬ ግን ልበቀላቸው ፈልጋለሁ እንግዲህ አሁን ስራ እየፈለኩ ነው ቤተሰቦች አብረን ስራ ፈልገን እየዞር ነበር የሆነ ቦታ የሆነ ማመልከቻ አስገብተን የሥራ ማመልከቻ አስገብተን የመጣ ነው ግን የሚሳካ አይነት ነገር አልመሰለኝም ቀድሚያቸውን የመጣሁት እነሱን ፕራንክ ላረጋቸው ስለፈለኩኝ እነሱን ውጪ ላይ ጥዬ ነው የመጣሁት ይቅርታ ይሄ ሳል ነው በነገራችን ላይ ትላንትና እንዲበቀሉኝ ያደረጋቸው ዛሬ በቀላቸዋለሁ እና ለማንኛውም ቤተሰቦች ምንድነው ያሰብኩት መሰላችሁ ያው ስራው እየተሳካ እንዳልሆነ እያያችሁ ስለሆነ ኤሚ ወደ አረብ ሀገር ትሄድ ምክንያቱም ብዙ እህቶቻችን ወልደው በትንሽ ወራቶችን ልጆቻቸውን ለማሳደግ ብለው ጥለው የሚሄዱ ስለዚህ አንቺ መሄድ አለብሽ እኔ ልጆቹን አሳድጋለሁ በቃ መሄድ አለብሽ ነው ማለት እና የምትለውን ነገር እሰማለሁ ግን እንድትሄድ አስቤ አይደለም እንደምንም እንማማታለን እንጂ ምክንያቱም መንታን የወለደችው ገና አልጠነከረችም ታውቃላችሁ ስለዚህ በዚህ ሰዓት ላይ እሷ እንደዛ እንድትሄድ አልፈልግም ግን ብዙዎች ደግሞ እንደዛ ይሄዱ አሉ ያው ከሁኔታው አንፃር ማለት ነውና ስለዚህ ግን እኔ አሁን ዛሬ ግግም ብዬ መሄድ አለብሽ በቃ አንቺ ትሄጃለሽ ብር ትልኪያለሽ እኔ ልጆቹን አሳድጋለሁ በቃ ስለዚህ ያለው አማራጭ ይቅርታ ያለው አማራጭ ይሄ ብቻ ነው ማለት ስለዚህ ምን እንደምትል አያለው ኤልዱ ምን እንደምትል አያለው ማለት ነው ስለዚህ በጣም ዛሬ ፈትናቸዋለሁ ማለት ነው እፈትናቸዋለሁ ነው ማለት በቃ ትላንትና ያደረጉኝ ነገር የእጃቸውን ነው መሰጣቸው ግግም ብዬ ማለት ነውና እንግዲህ ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ ያደረጋችሁ እንድታበረታቱ ኤሚ እንድታበረታቷት ጠይቃችኋለሁ እንግዲህ እየመጡ ነው ብያችኋለሁ ቀድሚያቸውን የመጣሁት እኔ መንገድ ላይ ጥያቸው ቆይ ቀስ ብላችሁ ነው ምናምን ብያቸው ነው ጥያቸው የመጣሁት እየመጡ ነው ግን አስቡት እኔ እንደዚህ ስል ምን ሊሰማት እንደሚችል ገብታችኋል አይደለ በቃ እኔ ቤት ቁጭ ብዬ ሁለት ልጅ ላሳድግ ማለት ነው ብቻ አይገርምም እኔ ማን ነው ጡት የሚሰጠው አስቡት እኔ ጡት አላጠባ ከባድ ነው አይደለ እኔ ራሱ አብዳለሁ እኮ እውነት ለመናገር ማለት ነው እንዴ አሁን እሺ ብላ እንኳን ብትሄድ እኔ አላብድም አብዳለሁ ምክንያቱም ሁለት ልጅ እንዴት አደርጋለሁ አንድ ልጅ እንኳን ቢሆን ችግር የለውም ስለዚህ እንግዲህ ዛሬ እናያለን ማለት ነው የሷንም ስሜት እናያለን እስከሚመጡ እስቲ እንጠብቃቸው እንግዲህ እየደረሱ ነው ብዬ ነው አስበው ቤተሰቦቼ እናንተም አግዙኝ ከጎን ይሁን እንዲሄዱ ማለት ነው አይደለ እሷ እንድትሄድ ማለት ነውና አግዙኝ ነው ብለው ስለዚህ እንጠብቃቸው እየመጡ ነው እስከሚመጡ ማለት ነው እንዴት ነው አላችሁ ቀልጥም ረጅም ነው ብለህ ጥላን መጣ እና
መንገዱ ላይ እናንተ በጣም ቀስ ብላችሁ ነው የምትሄዱት። በቃ እርምጃችሁን እየቆጠራችሁ ነው የምትሄዱት። ካሜራ ይዤ ነው የጠበኳችሁ። ያልከበትን ላይቭ ገብተና ተካቸው ብሎና ምንድን ነው ዝም ግን ስታስጠላ አንተ ስታይ ነው የምትወጣው። በዚህ ትላንትና እንደዚህ ስታስቸግረኝ ነበር። እውነት ወተቱን ከኔ ጋር ልትጠጣ ኧረ በእናትህ አንድ እኮ ናት ደግሞ እውነት። ፀሐይ እና እንዴት ነው ብርድ አለ የሆነ ሰዓት ይበርዳል፣ የሆነ ሰዓት ፀሐይ። ክረምት ነው። ክረምት እኮ እንደዚህ ክረምት እየገባ ስለሆነ ምናምን ነገር። በነገራችን ላይ አንድ ሀሳብ አስቤ ነው ቤተሰቦችም አንድ ሀሳብ እየነገርኳቸው ነበርና ያው ስራ ፈልገን ነው የመጣ ነው። እንዳያችሁት የሚሳካ አይመስልም፣ ቀላል አይመስልም አይደል? ልጆቹን ማባረር እንደ ስራ የሚያመጣ መስሎን ነበር፣ ግን እንደሚታሰበው ነገር አይመስለኝም። ስለዚህ እንትን ነገር የለም። ተስፋ አትቁረጡ። በትዕግስት በነገ እንፈልጋለን፣ ተነገ ወዲያ እንፈልጋለን። ጸሎታችን ያረጋግጥ። በነገራችን ላይ ትላንት የሰጣችሁን ወተት ምንም አላሻለኝም። እያሳለኝ ነው በጣም። ጭራሽ የሆነ ነገር አረጋችሁበት መሰለኝ። እውነት። ለማንኛውም ምናልባት አሁንም ያሰብኩት ነገር ደስ ላይልሽም ይችላል። ምናልባት ወይ ሀሳቤ ልትደግፊ ትችያለሽ ብዬ አስባለሁ። ይቅርታ። ይህን ነገር ያሰብኩት ለእኔም ለአንቺም አትቸኩያ፣ ለእኔም ለአንቺም ለልጆቻችንም ይጠቅማል ብዬ ያሰብኩትን ነው ሀሳብ ልጅ የመጣሁት። ያው ተስማሚበታለሽ የሚል እምነት አለኝ። ያው የስራው ጉዳይ እያየሽው ነው። ገና ዛሬ ነው የወጣነው እኮ። አይ እኮ ለምሳሌ ተስፋ ያደረግነው ስራ ነበረ። ተስፋ ያደረግነውን ስራ ሁኔታዎቹ እንትን አይመስሉም፣ እንዳሰብነው አይደለም። ስለዚህ ደግሞ ስራ አሁን በዘመድ አዝማር ነው ወይም ደግሞ ጊብልቴክ ነው ምናምን ነገር እንደዛ ያለ ነገር ስለሆነ በጣም ከባድ እያየውን ባለነው መሰረት ከባድ ነገር ይመስለኛል። እና አንድ ነገር አስቤያለሁኝ። ያው አንቺ ወደ አረብ ሀገር ብትሄጂ የሚል ሀሳብ አሰብኩኝ። አየምሬ ነው እየቀየልኩ ስራ ነው። ለምን መሰለሽ እዚህ አሁን አንደኛ ምን አስቤ መሰለሽ? ይኸውልሽ አንደኛ ድካሙ ነው አይደለም። አዳምጡኛ፣ መጀመሪያ አዳምጡኝ፣ ከዛም በኋላ ትረዱኛላችሁ ብዬ አስባለሁ። ለምሳሌ እዚህ አንደኛ ስራ ፈልገን ብንቀጠር ራሱ የምናገኘው ብር በእርግጠኝነት አንቺ ሄደሽ ከምትሰሪው ብር ጋር አይገናኝም። አንተ የምርህን ነው እንዴ? አዎ ልጆቻችን ለማሳደግ አይደል ይሄ። እና ታዲያ አሁን እኮ ይኸውልሽ በመጀመሪያ ልጆቻችን ዴይኬር ያስገባ ነው የተሻለ ነገር ለመስራት ነው። ታዲያ ዴይኬር ገቡ ማለት አሁን እዚህ ደግሞ አንደኛ ስራውን አስቢው። ምንም ስራው እንደምናስበው አይደለም። ግን ቁጭ እየሳስበው ማታም እያሰብኩኝ ነበረ። አሁን ደግሞ ስንመጣ መንገድ ላይ እያሰብኩ ነበር። እና አንቺ ብትሄጂ በጣም እዚህ ሁለታችን ሰርተን ከምናመጣው እጥፍ ታመጫለች ማለት ነው። ስለዚህ እኔ ልጆቹን አሳድጋለሁ፣ ቁጭ ብዬ እንከባከባቸዋለሁ። የሚያስፈልጋቸውን ነገር አንቺ እዛ ሄደሽ ብትሰሪና ብር ብትልኪ አንደኛ ልክ ነገሮች ሲስተካከሉ ደግሞ ትመጫለሽ። ቀልድ ተበጅቶኛል። እንደ ቀልድ አይቼዋለሁ። ግን በዚህ ድካም ላይ ግን አይቀለድም። ግን ቀልድን ወደነዋል። ቀልድ አይደለም እንዴ? ቀልድ አይደለም እንዴ? እየቀለድ ምንድን ነው የምቀልደው? እንደዚህ አይነት ነገር በእንደዚህ አይነት ሰዓት ቀልድ አለ እንዴ? ማለት ቁም ነገር ነው የምታወራው እንዴ? በእንደዚህ ያለ ሰዓት ቀልድ አለ ወይ ነው? አሁን እኮ እኛ እኮ ለመቀለድ መጀመሪያ ነገሮች መስተካከል መቻል አለባቸው። ቀልዱን ያመጣው አንተ ነህ። እኛ እየቀለድንም አልነበረም። ደክሞን ነው የመጣ ነው፣ ለማረፍ ነው የመጣ ነው። አንተ ነህ እኮ በማረፊያ ሰዓት ቀልድ የጀመርከው። እውነት እየቀለድኩ አይደለም እንዴ? ምንድን ነው የምታወራው? አንተ ምን ሆነህ ነው? ምን ሆነህ ነው ማለት ምን ማለት ነው? ትናንትና ዴይኬር ሲገቡ ዛሬ እንደው ትንሽ ደቂቃ ረፍት ስተገኘ ሁሉ ነገር እንደዚህ ነፃ መሰለህ? እንዴት እንዳሳለፍን ትረሳዋለህ እንዴ? አንድ ልጅ ነው እንዴ? ሁለት ልጅ እኮ ናቸው እኮ። በቃ በዛ ላይ ህፃናት ነው። ምን ሲጀመር እኛ ከልጅ ከተወለደ ጀምሮ አይደለም ማማም ከተወለደ ጀምሮ እንደ ነገር ቤታችን ተወርቶም አያውቅም። አይ በቃ እኮ አሁን ደግሞ ግዴታ ሀገር ሄዶ ህይወቱን ይቀይራል አይቀይርም አይደለም፣ ይቀይራል።
እንዴ ምን ችግር አለው? አሁን አንተም እኔም ቤተሰቦቻችን ህይወታቸውን ሲቀይሩ አይተናል። ግን ደግሞ አንድ ልጅ እሱንም ከፍ ብሎም ህፃንም ሊሆን ይችላል አንድ ልጅ ነው ተጥሎ የሚገደው። ከሱንም እንዴት ከአቅም በላይ ሆኖ እንደሆነ ከነሱ ብሰማ ጥሩ ነበር። አይደለም እኔ እችላቸዋለሁ ካልኩ ምን ችግር አለው? እኔ እችላቸዋለሁ። ሁለቱንም ነው የምችላቸው። እስቲ እኔ ደክሞኛል ዛሬ ምንም ሳልይዛቸው አንተ ይዘህ ውለህ ደር እንዴው አድራለሁ ምን ችግር አለው? እሺ እንዴ ባይዜ ማለት ነው እሱ መሄድ ምናምን አይደለም። አጉል ቀላቀል ትልቅ ነገር ያደረገች ሰው መሄድ መስራት ምናምን አይደለም። ሁለት ልጅ ትችላለህ ወይ? አዎ እችላለሁ። ምክንያቱም እኔ ባይዜ ዋናው ብሩ ከመጣ ምንም ችግር የለውም። እኔው አንቺ ሄደሽ ስራ ሰርተሽ ብር ከላክሽ አንደኛ የሚያግዘኝ ሰው ቀጥራለሁ። በቃ በእናትህ በቃ እኔ በነዚህ ቶፒክ አድርገህ በቃ አትምጣ። ምን ማለት ነው? የምሬ በጣም እንጣላለን። በቃ አረፍ እንደዚህ ነገር በቃ ያስጠላኝ። ምን ማለት ነው? ማችለው ነገር ይሄ እኔ እኮ በጣም እንደውም በጣም በደስታ ማለት ነው። እንደው በደስታ ምንድነው የምታደርጋቸው? ጡት ያልጣሉ ልጆች ናቸው ገና 9-10 ወር ውስጥ ገና እኮ ምን ችግር አለው? በቃ አሁን እኮ ማለት ነው ምግብ ብቻ በልተው ያለ ጡትን መቆየት ይችላሉ። አሁን በቃ አይ እንዴት እንደሚያስቸግሩ እኮ ታውቃለህ። ለሶስት እንኳን እንደሚያስቸግሩን እኮ ታውቃለህ። እቺ ልጅ አይደለም አንተ አይደለም እኔ ሰማ አይደለም እኔ እናትየው ኤልዱ እንኳን የነዚህ ልጆች ማስቸገር ያላ የሚያግዘኝ ሰው ከሌለ እንዴት እንደምጎዳ አስባ ነው ለኔ ብላ መስዋዕት አድርጋ ቁጭ አለችው። ኩዮቿ ስራ ሲገቡ እኮ አሁን እንደበፊቱ አይደለም። ምን ያህል ዋጋ እንደተከፈለላቸው ማለት አሁን አድገዋል ነው። አሁን አድገዋል። ቢያድጉስ ገና ጡት እየጠብቁ የሚያድሩ ልጆች እኮ አሁን ግን ጡት ማቋረጥ ይችላሉ ነው። ምክንያቱም አሁን ምግብ እየበሉ ነው። ምግብ እየበሉ ስለሆነ ምንም ችግር የለውም ጡት ቢያቆሙ ራሱ ማለት ነው። አንተ ከልባለ ከጤና አሁን እኮ በቃ እንዴ 10 ወር በቃ አሁን እኮ አመት ሊሆናቸው ነው። ወሬ ቀይር በቃ አይ እኔ የፈለገ ይመጣ እኔ የፈለገ እየጠፋው ይጥፋ እነሱም እንደፈለጋቸው ይሁኑ። አልሄድም ካልሽ ችግር የለውም ነው ያስከድሽ። አልሄድም አላስበውም እንዳታስበው። ግን የተሻለ ነው ብዬ የማስበው ይሄ ነው። እኔ ቢያንስ ማለት ነው እውነት እዚህ ከምንፈልገው ስራ የተሻለ ነው ብዬ ነው ያሰብኩት ማለት ነው እውነት። ሶስታችንም ቢሆን አንቺ ራሱ አትረጂም እንዴ? እስቲ አንቺ ራሱ ተረጂም አይደለም እኮ የምንፈልገውን የሚያስፈልገንን ብር ማግኘት እንችላለን ነው እዚህ ሰርተን ከበር ያደርጋሉ። ዛሬ ከየት የመጣ አዲስ ሀሳብ ነው? በቃ እንዴትም ብለን እኛ ተጎርተን እኛ የምንፈልገው ነገር ሁሉ መስዋዕት አድርገን ያድጋሉ እንጂ ልጆቹ ጡት እንኳን ስራ ይወል እኔ በጣም ምን እንደምልህ ራሱ አላውቅም። ይሄ እኮ ለወሬ እንኳን የማይመች ነገር ነው። ምን ችግር አለው? አንድ ልጅ ቢሆን እኮ ችግር የለውም። ሰው 4 ልጅ ጥሎ እኮ ይሄዳል፣ ከሀገር ይሰደዳል። እኔ አልጠፋኝም። ግን ሁለት ናቸው እኮ ሁለት መሆኑ ምን ችግር አለው? አድገዋል። አሁን አመት ሊሞላቸው ነው። በቃ አሁን አድገዋል። ተጥሎ የሚሄዱበት ታይም ላይ ሰዓት ላይ አይደል? ችግር የለውም። እኔ አልኩኝ እኮ አሁን እሷ ስራ ትንሽ ሰርታ ብር ከላከች እኔ የሚያግዘኝ ሰው ቀጥራለሁ። በቃ አለቀ አይደለም። እኔ ግን ሶስታችንም ቢሆን ሰርተን ብንተጋገዝ ነው የሚሻለው እኮ። አሁን እኮ ስራው ነው እኮ ስራው እኮ ደግሞ አንድ ቀን በሁለት ቀን ፍለጋ ያሰብነው ነገር ኦፍ ኮርስ ትክክል ነህ። ትናንትና ልጆች እንደኬር ከማስገባት በፊት ተስፋ ያደረግነው ይሄ እናረጋለን ያን እናረጋለን ያሉ ዛሬ ላይ ሄደን ስናየው ልክ ነው። ተስፋ ያስቆርጣል። ስተት አለው ማለት አይደለም፣ ግን ደግሞ ነገ ሌላ ቀን ነው። በቃ እነዚህ ልጆች የፈጠራቸው ፈጣሪ ጥሎ አይጥላቸውም። እኛ ያቅማችንን ነገ ምን ሞክራለን፣ ተነገ ወዲያ ምን ሞክራለን፣ እስኪሳካ እንሞክራለን። አለቀ። እስከመቼ አሁን እኮ ይኸውልሽ አሁን ቢሳካ ራሱ አሁን እኮ ይኸውልሽ አሁን ይኸውልሽ ምን አለ መሰለሽ ቢሳካ ራሱ አሁን ስራውን ብናገኝ ራሱ የኔና አንቺ የምናገኘው ብር እኮ ደሞዙ አንሃል አይደለም። በቃ እንደ አቅማችን እናሳድጋቸዋለን። ሰው እንደ ጎረቤቱ አይደለም እንደ ቤቱ ይኖራል። አለቀ። በቃ ብዙ ነገሮችን እኮ አለቀ። ለምን አንድ አይነት ምግብ ወር ሙሉ አይበሉም? የእናታቸውን ጡት አግኝተው የእናታቸውን ጠረን አግኝተው ስርዓት ባለው መልኩ እስካሁን ባደጉበት መልኩ ያድጋሉ። አለቀ። እኔ በጣም ለምን ልትረዱኝ እንዳልቻላችሁ ግን አላውቅም። እውነት እኔ ግን በጣም አላውቅም። እውነት ብትረዱኝ ግን ጥሩ ነው። አንቺ ለልጆችሽ ዋጋ መክፈል አትፈልጊም ማለት ነው። እኔ ለልጆችሽ እንደውም በጣም በደስታ ለልጆችሽ ዋጋ ለመክፈል ደስ እያለሽ የምታደርጊው ነበር የመሰለኝ። ደስ እያለሽ እንደምታደርጊው ለልጆች የመስለኝ ዋጋ የከፈልኩት። አይ ለልጆችሽማ ቢሆን እሄዳለሁ ብለሽ ሐሳብ እስካሁን ድረስ ቁጭ ብዬ ልጆችን ያሳደግኩት እኮ ለነሱ ብልዬ መስሎኝ እኮ አሁን ደግሞ አይደለም አነጋገርን አርም። ለልጆችሽ ብለሽ ዋጋ ትከፍያለሽ ማለት አይባልም። ለልጆቼ ብዬ ነው ቁጭ ብዬ ዋጋ የከፈልኩት። እንቅልፌን እያጣው ጤናዬን እያጣው ለነሱ ብዬ ነው እኮ። ታዲያ አሁን ለምንድን ነው እንደዚህ ሐሳብ ሰጥሽ? ነገም እንዲቆሙ እንዲያድጉ በጤናቸው እንዲያድጉ ማለት ነው። እኔም እንዲያድጉ ነው ሲጀመር። ታዲያ
ወይኔ ዳንዛ እንፈልጋለን። በቃ ተስፋ አትቁረጥ ፕሊዝ እባክህ። በቃ እኔ በእነዚህ ልጆች በቃ አትፈታተኝ። በቃ እውነቴን ነው። በቃ እኔ አትፈታተኝ። በዚህ ጋር ስራ እንስራ ዴይኬር ውስጥ ነኝ። ልክ ነህ። ያመጣኸው ሀሳብ ካለበት ሁኔታ ጋር በቃ ትክክል ነው። በቃ እኔ ከዚህ በላይ በእነዚህ ልጆች አትፈትነኝ። በቃ እኔ አልፈልግም። በቃ ኧረ ፕራንክ ነው ፕራንክ ነው እውነት ፕራንክ ነው። አንተ ታስለቅሳታለህ እንዴ? ወይስ በቃ በእነዚህ ልጆች አትፈትነኝ። በቃ ይዘሽ በእናትሽ ፕራንክ ነው በእውነት ፕራንክ ነው። ፕራንክ ነው። ማር ደግሞ ምን ሆነሽ ነው? በእናትሽ ቀና በይ በቃ ነው ያልፈልግም። በእናትህ እንዴ በቃ አንቺ ደግሞ በቃ ለራሷ ከፍቷታል ልጆቿን። በቃ እውነት ፕራንክ ነው። እንዴ እኔ ሄጄ ፍየል ጠብቃለሁ እንጂ አንቺን አልልክሽም። እሺ በቃ ማር አይ በቃ ገብቶሽ እንዴ በቃ አልኩሽ እንዴ አንቺ እኔ ራሱ እየከፋኝ ነበር። እንዴ በቃ እኔ ተውኝ። በቃ አትናገሩብኝ። በቃ እሺ አልኩሽ እንዴ። አረ በጣም እንዴ አረ በእናትሽ እንዴ ለቤተሰብ ራሱ ፕራንክ አረ ቪዲዮውን ታይዋለሽ። እውነት ፕራንክ እንደሆነ ነግሬሻለሁ። እኔ አልፈልግም። በቃ እኔ አትቀልዱብኝ። በቃ ቀልድ ምንም ፕራንክ እንደሆነ ማለት ነው። በቃ ተውኝ። በእውነት ተውኝ። አልፈልግም እንደዚህ አይነት ስንት ቃል የምታስጠቅሱኝ ህፃን ነኝ። ቤተሰቦች እንግዲህ ያሰብኩት ነገር አልሆነም። ያው ቀድሜ እንደነገርኳችሁ ፕራንክ እንደሆነ ቪዲዮን ታየዋለች ብዬ አስባለሁ። ያው እውነት ለመናገር እኔ ራሱ የግዴን ነው ያልኳት ማለት ነው። እንድታደርገውም አልፈልግም፣ ግን ያው ተሰምቷታል እውነት ለመናገር ማለት ነውና በጣም ይቅርታ የኔ ውድ። ፕራንክ እንደሆነ ያው ነግሬያታለሁ፣ ልታምነኝ አልቻለችም። እስቲ እንግዲህ ይቅርታ ጠይቃታለሁ ማለት ነው።